ስለዚህ ካላቆምክ እኔም አላቆምም የኔን ስም እንዳትለጥፍ በፍጹም እንዳትለጥፍ ከዚህ በኋላ ከዚህ ቸርቹ አትሂዱ ቸርች ቢኖር ባይኖር አይ ዶንት ኬር እኔ ስለ ቸርች አገባኝም ህይወት ነው የሚቀርመው መጀመሪያ ቸርች ቢኖር ባይኖር ምን ይጠቅመኛል እኔ ቸርች ባላገለግልስ ቸርች እኮ አይደለም ህይወት አገልግሎት ማለት ቸርች አይደለም በነገራችን ላይ ህይወት ነው የሚቀርመው ስለዚህ ይሄንን የእግዚአብሔር መንፈስ ባታጠፋ ጥሩ ነው ነው የምልህ ወንድ ከሆንክ ከዮኒ ጋር ተነጋገር ወንድ ከሆንክ እነዚህ ትላልቅ ኦርቶዶክስ አስተማሪዎች አሉ ከነሱ ጋር አውራ ከዛ ውጪ ከነ አቡና ጋር አውራ እና አቡና አሉ ከነሱ ጋር አውራ እነሱን ወንድ ከሆንክ ተናገር እነሱን አትችልም ስለዚህ እንደዛ ነው ይሄንን ለመንገር ነው ያሰብኩት ሁሉን ነገር ያውቃል ኢየሱስ ስሙ ይባረክ ስለዚህ የእግዚአብሔር ሴት ነሽ ባለበት መንፈስ ቅዱስ ይሰራብሻል ባለበት ከአባቴ ከፕሮፌት ቲቪ ጆሹዋ ጋራ አገኘውሽ ባለበት እነዚህ የሱ ጀሌዎች አስቸጋሪዎች እኮ ናቸው እነዚህን ከስር ሆኖ ማዳመጥ ነው ያለባቸው ሚዩት መደረግ አለባቸው ኢየሱስ ስሙ ይባረክ እና ይሄ እየተሰበሰበ ዝም ብሎ እየተነሳ ወንጌል አይሰብክ ደንቆር አይሰማ ጆሮ አይሰማ ድር ላይ ይቻላል በህይወቱ ዘመን ምን ያውቃሉ ከናንተ ምን እንማር አይ ኖ እኮኔ እውነት ነው ከኛ ምን እንደምትማሩ አላቅም እኔ አላቅም አስቡ የሴት ፎቶ የኔን ፎቶ ለጥፎ ስሜንም ይነቀሰው አብሮ ተነቀሰው ብየዋለሁኝ እኔም ስሜንም ራሱ ማለት ነው እና እየጠራሽ እርሚያስ ቁጭ ብሎ ስለኔ ስም ማውራት እኛ እንለቀውም ሲጀመርም እሱ ማንንም የሚተው ሰው የለም ሲጀመር ማለት ነው ስለዚህ ይሄንን ባለበት አፉ ወጥቶ የእግዚአብሔር ሴት ነሽ ብሎ ልክ ነው የማይወልድ ወልዷል ቪዲዮሽን ቁጭ ብዬ ሳይ ነበር አለ ስመለከት ነበር አለ የስ ሲመለከት ነበር ኤግዛክትሊ እግዚአብሔር የሰራውን ነገር አይቷል መንፈስ ቅዱስ ያረጋውን ነገር አይቷል አይደል ስለዚህ እግዚአብሔር መንፈስ ባለበት ብሎ የመሰከረ ሰው ዛሬ ቁጭ ብሎ ምን ጥቅም አጥቶ ነው ምን የሆነ ነገር አጥቶ ነው በቃ አሁን እኮ የሆነ ነገር እንዳለው ነው የሚታሰበው በቃ አለቀ ስለዚህ ኤርሚያስ አርፈ ብትቀመጥ ይሻልሃል ነው ማለት በአጠቃላይ አርፈ ብትቀመጥ ጥሩ ነው እኔ አልፋታ ምን ይምራሴ ከዚህ በኋላ ቲክቶክ ላይ ተናጋሪ እንደሆነ የፈለከው አይደለ የኔን ፎቶ መለጠፍ እስካላቆምክ ድረስ እኔ ማንተንም ዮኒም አይተውም እኔም አልተውክም አንተን የፈለገ ይሁን ማለት ነው አሁን እሱ ገንዘብ ለማሰባሰብ እቅድ ነበረው እንደሰማሁት ከሆነ የራሱ ጓደኛ ነው የነገረኝ ገንዘብ ማሰባሰብ ፕሮግራም ስላለው ምንድነው ማድረግ ያለበት የነቢትን ብርቱካን ስም መጥራት ነው ያለበት ይሰማል ድምጼ ስለዚህ ይሄንን እንትኑን እስካልተወ ድረስ ይላል እግዚአብሔር ቃል ጆሮአችሁ ከመስማት ደንቁራለች ይላል መጽሐፍ ቅዱስ እኮ ነው ከመስማት ደንቁራለች ይላል እግዚአብሔር ቃል ደንቁራለች እግዚአብሔር ይላል ቃሉ ይላል ይሄንን ካልሰማን እኛ ደንቁረናል ማለት እኮ ነው ስለዚህ ይሄ ልጅ ይሄ ሰውዬ እኔ እኮ በርሜ ይበልጠኛል እኮ ይሄ ሰውዬ አርፎ መቀመጥ ካልቻለ ጀስት ቸርቹ አትሂዱ ምናምን ኧረ እውነትን ነው ኮሜንት ነው አድርጋችሁ በምን እንስማ ነው እያለሽ ነው ቅድሽ እኔ ከሱ ጋር በስማ አሁን ለታ ሲያወራ አስገባኝ ስለው እምቢ ብሎ እኮ ነው ኖ ኤርሚያስ ጋር ሰላም የእግዚአብሔር ሰው እንዴት ነሽ ነብይ ብርቱካን ኤርሚያስ ባላለው ከኒውዚላንድ ሜሴንጀር ነው መቼም ታምናላችሁ በጣም ነው ማከብረሽ በአገልግሎትሽ እኔ በግል ባልጠቀም በሌሎች የሚመጣውን ባንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ ደግሞ እጅግ ከመወደው ከእግዚአብሔር ሰው ጋር ከፕሮፌት ቲቪ ጆሹዋ ጋር እዛም ስላየሁሽ በጣም ደስ ብሎኛል አታውቂኝም በአካል
መጀመሪያ ግን ፕሮግራምሽን ባልሳሳት የጀመርሽ ጊዜ ይመስለኛል ኢሰማኮ ህንጻ ስር እዛ የመጀመሪያው ጉባኤ ላይ ተገኝቼ የነበረውን እግዚአብሔርን ክብር አይቻለሁ ባንቺ ላይ እና በጉባኤው ላይ ጌታን እጅግ አድርጌ አመሰግናለሁኝ ስለሰጠሽ ስለዚህ ጸጋ ለእኛም ለቤተ ክርስቲያን ስለተሰጠሽን እና ብርክ በይ በጣም ላገኝሽ እወዳለሁኝ ብታገኝኝ እወዳለሁ ምናልባት ይህን ቮይስ ሪከርድ ካገኘሽው ብትመልሽልኝ ወይ ደግሞ እንድደውልልሽ ብትፈቅጂልኝ ደውላለሁኝ ተባረኪ ባለፈው ካቦር ቲቪ ላይ ማቅርቦሽ ስጠይቅ አይ ቲንክ ወደ ሌላ ስቴት ወደ አገልግሎት ሄዳለች ብለዋሉኝ አሁንም ተክልሻ ጋር ስደውል ወንጌ ላይ ተክሉ ወደ አሜሪካ ተመልሳለች ካልጋሪ ላይ ፕሮግራም ነበረ በጣም የሚደንቅ እግዚአብሔር ክብር ነበረ ብለዋለኝ ስለዛ ምንም ምስክርነት አያስፈልገኝም ምክንያቱም ቪዲዮዎችሽን እከታተላለሁኝ በአንቺ በኩል እግዚአብሔር የሚያመጣቸውን መልእክቶች እከታተላለሁኝ እና እውነተኛ የሆነ የእግዚአብሔር ድምጽ ማለት ነው እውነት አንዴ በሚዲያ ላይ እንደዛ ብዬ አስቀምጫለሁኝ እና ሰዎች ተቃዋሚ ቢበዛም እኔ ተቃዋሚን አልፈራምና ስምሽን ጠቅሼ ትንቢት ከሆነ እንደዚህ ነው ብዬ ተናግሬ በጣም ብዙዎች ሲንጫጩም ነበር ብዙዎች ግን እግዚአብሔርን አክብረዋል በጣም ነው የምወድሽ ግን ላግኝሽ ፕሊዝ እንዳገኝሽ ፈልጋለሁ ፈቃደኛ ከሆንሽ አሜሪካ ሀገር ያለው ስልክሽን ወይ ብትጽፊልኝ እደውልልሻለሁ በኖርማል ካል ወይ በዚሁ ደግሞ በሜሴንጀር መጻጻፍ እንችላለን ተባረኪልኝ እስከማገኝሽ ድረስ ያልሰማችሁ ሰዎች ካላችሁ ደግምላችኋለሁ አሁንም ማለት ነው ስለዚህ አሁን በቃ አንተ አሁን ያረጀ ጅብ ነው በሉት ከዚህ በኋላ ሰላም እህቴ ነብይት ብርቱካን እንዴት ነሽ ኤርሚያስ ነኝ ሰላም ነሽ ወይ እግዚአብሔር አምላክ የተመሰገነው ነው በጣም ደህና ነኝ ይቅርታ ደጋግሜ ሞክሬልሽ ነበረ ላገኝሽ አልቻልኩም ወንጌላዊ ተክሉም አይ ቲንክ ነግሮሽ ነበረ ያው አገልግሎት ላይ እንደሆንሽ ስለማስብ በዛ ምክንያት ይሆናል ያው ያልተገናኘው ነው ብዬ ነው እንትን ያልኩት ኖርማል ስልክሽን ባቀው ደውል ነበረ ካርድ ገሴ ኒውዚላንድ ነው የሚባል ሀገር ነው የምኖረው ባገኝሽ ደስ ይለኛል በጣም ነው የምወድሽ በአገልግሎትሽም በጣም ነው በአንድ ወቅት ላይ ሀገር ቤት እያለ የተባረኩት ተባረኪልኝ ከቻልሽ መልሽልኝ ተባረኪ አያችሁት ክፋቱ በአገልግሎቴ ተባርኮ መጥቶ እግዚአብሔርን ተጠቅሞ በጸጋው ተጠቅሞ በቅባቱ ተጠቅሞ አሁን አሳዳጅ መሆን ማለት የፈሪሳውያንነት ነው ገብቷቸዋል የፈሪሳውያንነት ስፒሪት ነው ገብቷቸዋል በእኔ ጸጋ ተጠቅሟል በአገልግሎቴ ተጠቅሟል የእግዚአብሔርን ጸጋ ያከብራል የእግዚአብሔርን ነገር ያከብራል ጸጋ እንዳለብኝ ያውቃል ዩቲዩብን ቻናል ተመልክቷል ሪል የሆነውን የእግዚአብሔርን ጸጋ ተካፍሏል ሰውየው ገብቷቸዋል አሁን ግን ተቀምጦ ነቢት ብርቱካንን ለምን መሰላችሁ ነቢይ ብርቱካን ብለው ሰዎች ይገርማል እንጂ እውነት ነው አፖስትል አሁን ነቢት ብርቱካን ብሎ ሰው ሲለጥፍ ብር ይገኝበታል ገብቷቸዋል ለምን ብትሉ እኔን ስም ሰዎች ከጠሩ ገንዘብ ያገኛሉ በእኔ ስም በደንብ ነው ገንዘብ የሚገኘው ነቢት ብርቱካን እንዲህ አለች ይሉና ዩቲዩብ ላይ ይለጥፋሉ ሲለጠፍ ስትከፍቱት እኔ አላልኩም የለውበትም ገባችሁ እናንተ ስትከፍቱላቸው ያገኛሉ ማለት ነው ስለዚህ ምንድነው እሱ አሁን ምንድነው ብር ለማግኘት በጣም ፈልጓል ገብቷቸዋል ባለፈው ወገቡን ሳይታመም ወገቤን ታመምኩኝ ብሎ ብር አሰብስቧል ውሸቱን ኃጢአት ነው እኮ እሱ ራሱ እንደ ኃጢአት ነው ገብቷቸዋል አሁን ደግሞ ምን ሊያደርግ ነው አሁን ደግሞ የኔን ስም ለጥፎ እየለጠፈ ገንዘብ ነው የፈለገው ኤርሚያስ ጌታ ኢየሱስ ምስክር የፈለገህን እያወጣ አውራ አይ ዶንት ኬር አባውት የምትፈልገው ሌላ ማስረጃ ካለ ይዘ እየወጣ ለጥፍ ምን አገባኝ እኔ ምንም እንደማያገባኝ ነው የምነግርህ ምንም አያገባኝም ስለዚህ እንደዚህ አይነት ውሸታም ስለዚህ ውሸታም ነው ውሸታም ነው ባክሽ ትክክል ነህ ውሸታም ነው ስለዚህ አልሰማህም ኤርሚያስ የኔን ስም ሴት የሚጠራ ወንድ እኮ አይደለም ራሱ ሴት ነው እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም ወንድ ከሆነ እስኪ ከዮኒ ማኛ ጋር ያውራ ወንድ ከሆነ እሱ ወንድ ካለው እስቲ ዮኒ ማኛን ስም ለጥፈው ያውራ ወንድ ከሆነ እናቱ ከወለደችው ወንድ ከሆነ ኤርሚያስ ከዮኒ ጋር ያውራ እስቲ ከዮኒ ማኛው ጋር ያውራ ከዮኒ ማኛ ጋር ያውራ ወንድ ከሆነ እናቱ ከፈጠረችው ማለት እኮ ነው እስቲ ያውራ ወንድ ከሆነ ኤርሚያስ ያውራ
የኔን ስም ለጥፎ ማውራት አይደለም። የስ የኔን ስም ለጥፎ ማውራት አይደለም። የኔን ስም ከሚለጥፍ ወንድ ከሆነ ኧረ እኔ ለምረ ማለቅ ሰው ተው እንጂ ማነት አለቅሻለሽ የምትለኝ? ኧረ አይ ስለማልፋታው ነው። እሱ አገልግሎቴን በብዙ አታክ አስደርጎታል። አገልግሎቴን አታክ አስደረገ። አንደኛ ሰው ብትጠይቁኝ ኤርሚያስ ቀለሜ ነው። ቀለሜ ተናገር ውሸቱ ነው ደግሞ ስሙ። ተናገር እውነቱ አይደለም። ተናገር ውሸቱ፣ ተናገር ውሸቱ ነው ስሙ። የእሱ ስም ተናገር ውሸቱ ነው። ስለዚህ የኔን ስም መጥራት እስካላቆምክ ድረስ አልፋታህም። በቃ አንተ ተሳዳቢ ሴት ነው እኮ በቃ ሴት እኔ ሴት ነው እንደዚህ ማቀው። እኔ እንደሱ አይነት ሴት አላየሁኝ። ወንድ ከሆንክ እስቲ ዮኒ ማኛ ጋር ግጠም። ወንድ ነህ ከሌሎቹ ጋር በቃ እነ ምንድነው መዝሙር ዳዊት ነው ዳንኤል ነው የሚባሉ ትላልቅ እነዚህ ኦርቶዶክሶቹ ጋር እስቲ ግጠም አንተ ወንድ ከሆንክ። እኔን መጥራት አይጠበቅብም እና አንተ እኔ ቤት ከፈለግ። ስለዚህ ወንድ ከሆንክ እነሱን ወንዶቹን ስም እየጠራህ ተናገር እስኪ። ወንድ ነህ እዛ ቁጭ ብለህ ከምታወራ አዶናይ አለ እኮ አዶናይ የሚባል ጎበዝ ልጅ። አዶናይን ታውቀዋለህ? አዶናይ እሱ ይኸውልህ ቱር እያደረገ ነው፣ ምድሪቷን እየዞረ ነው። ጀግና ልጅ አንበሳ። አየው ከሰው ጋራ የሚኖር ከጴንጤው ብትለው፣ ከኦርቶዶክሱ ብትለው፣ ከሙስሊሙ ብትለው ከእያንዳንዱ ሰዎች ጋር መኖር የሚችል አዶናይ የሚባል ቲክቶከር አየህ። እሱ ወንጌልን እንኳን እንትን ሳይል ግን ከምንም እሱ ከሰይጣን ጋር ብታስቀምጠው ከሰይጣን ጋር መኖር ይችላል አዶናይ። አየህ አንተ ግን ቁጭ ብለህ ስለ ነቢይት ብርቱካን አውርተህ ገንዘብ ልትሰበስብ አትችልም፣ አትሰበስብም። ይችን ገንዘብ አሁን የታሰበልህ ገንዘብ እጅግ ላይ አይገባም። ቃላት አለቅ። አይገባም በፍጹም። ይሄንን እነግርሃለሁ። አንተ ሴት ነው እሱ ሴት ቁጭ ብሎ ስለ ሴት የሚያወራ ፎቶዬን ለጥፈው ስለ ሴት የሚያወሩ ራሳቸው ሴቶች ናቸው። አልሰማችሁም? እኔ ደግሞ ጀግና ሴት ነኝ። ጀስት ልጆቼን ያሳደግኩ ያስተማርኩ ኢንጂነር ልጅ፣ ዶክተር፣ አካውንታንት ልጆቼ በአጠቃላይ በጣም የተማሩ ልጆች እግዚአብሔር አምላክ ተአምር የሚሰራባቸው። ቀለሜ ይሄ ማነው? ተናገር ውሸቱ አርፈ ብትቀመጥ ነው የሚሻል ከኔ ጋር። አሁንም ያልሰማችሁ ሰዎች ድምጡን ያልሰማችሁ አላችሁ፣ ላሰማችሁ። ያስ ይቅር እኔ እኮ ከዚህ ቀደም ይቅርታ ጠይቄዋለሁ። እሷ ሰደበችኝ ብሎ ለላከው ነገር ይቅርታ ጠይቄው ይቅርታ የጠየቅኩበትንም አሳያቸዋለሁ። ይቅርታ አድርግልኝ ኤርሚ በቃ ይቅርታ፣ የዛን ሰዓት ላይ ተናድጄ ነው የተናገርኩህ ምናምን አልኩት ማለት ነው። ቂም ይዤበታለሁ በጣም። ሰው ላይ ቂም አይያዝም በእርግጥ በእሱ ላይ ግን ከዚህ ቀደምም አገልግሎቶቼን ሁሉ ያስመታው እሱ ነው። አገልግሎቶቼን ሁሉ። ስለዚህ ኤርሚያስን ሰላም የእግዚአብሔር ሰው እንዴ፣ በጣም ነው የማከብረሽ በአገልግሎትሽ። እኔ በግል ባልጠቀም በሌሎች የሚመጣውን ባንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ። ደግሞ እጅግ ከመወደው ከእግዚአብሔር ሰው ጋር ከፕሮፌት ቲቪ ጃሽዋ ጋር እዛም ስላየሁሽ በጣም ደስ ብሎኛል። አታውቂኝም በአካል። መጀመሪያ ግን ፕሮግራምሽን ባልሳሳት የጀመርሽ ጊዜ ይመስለኛል ኢሰማኮ ህንፃ ስር እዛ የመጀመሪያው ጉባኤ ላይ ተገኝቼ የነበረውን የእግዚአብሔርን ክብር አይቻለሁ ባንቺ ላይ እና በጉባኤው ላይ ጌታን እጅግ አድርጌ አመሰግናለሁኝ ስለሰጠሽ፣ ስለዚህ ጸጋ ለእኛም ለቤተ ክርስቲያን ስለተሰጠሽን እና ብርክ በይ። በጣም ላገኝሽ እወዳለሁኝ። ብታገኝኝ እወዳለሁ። ምናልባት ይህን ቮይስ ሪከርድ ካገኘሽው ብትመልሽልኝ ወይ ደግሞ እንድደውልልሽ ብትፈቅጂልኝ እደውላለሁኝ። ተባረኪ። ባለፈው ካቦር ቲቪ ላይ የማቅርቦሽ ስጠይቅ አይ ቲንክ ወደ ሌላ ስቴት ወደ አገልግሎት ሄዳለች ብለዋሉኝ። አሁንም ተክልሻ ጋር ስደውል ወንጌላዊ ተክሉ ወደ አሜሪካ ተመልሳለች፣ ካልጋሪ ላይ ፕሮግራም ነበረ፣ በጣም የሚደንቅ እግዚአብሔር ክብር ነበረ ብሏለኝ። ስለዛ ምንም ምስክርነት አያስፈልገኝም፣ ምክንያቱም ቪዲዮዎችሽን እከታተላለሁኝ። በአንቺ በኩል እግዚአብሔር የሚያመጣቸውን መልእክቶች እከታተላለሁኝ እና
እውነተኛ የሆነ የእግዚአብሔር ድምፅ ማለት ነው። እውነት አንዴ በሚዲያ ላይ እንደዛ ብዬ አስቀምጫለሁኝ እና ሰዎች ተቃዋሚ ቢበዛም እኔ ተቃዋሚን አልፈራም እና ስምሽን ጠቅሼ ትንቢት ከሆነ እንደዚህ ነው ብዬ ተናግሬ በጣም ብዙዎች ሲንጫጩም ነበር። ብዙዎች ግን እግዚአብሔርን አክብረዋል። በጣም ነው የምወድሽ። ግን ላግኝሽ ፕሊዝ፣ እንዳገኝሽ ፈልጋለሁ። ፈቃደኛ ከሆንሽ አሜሪካ ሀገር ያለው ስልክሽን ወይ ብትጽፊልኝ እደውልልሻለሁ በኖርማል ካል ወይ በዚሁ ደግሞ በሜሴንጀር መጻጻፍ እንችላለን። ተባረኪልኝ እስከማገኝሽ ድረስ። እኔ ነኝ የማልፋታሽ ቡርቴ፣ እኔ ሴት ነኝ። ተሳክቶልኝ ገለጭሽልኝ። አንቺ የአልሻላልሽ ምን ታመጫለሽ ብለሽ ነው? በእናትሽ ብሎክ ላረግሽ ነበር፣ አላደርግሽም። እንደው ፎሎ አረግሻለሁ። አገልግሎት ላይ እንደሆንሽ ስለማስብ በዛ ምክንያት አሁን እኮ ሰው አይሰማችሁም። ማንም ሰው ብትሉ ባትሉ ኤርሚያስ ንግግርን መርሲም ራስሽ ንግግርሽን እስካላቆምሽ ድረስ አንቺን ራሱን ጸጥም ማለልሽ። በአገልግሎትሽን በጣም ነው በአንድ ወቅት ላይ ሀገር ቤት እያለ የተባረኩት። ተባረኪልኝ፣ ከቻልሽ መልሽልኝ። ተባረኪ እና እንደዛ ነው። ጀስት ኤርሚያስ ከዚህ በኋላ ስሜን መጥራት ካላቆምክ እኔ የትኛውም አገልግሎቱ አይደንቀኝም። አገልግሎት ምን ያደርጋል? ህይወት ነው የሚቀድመው። መጀመሪያ ጌታ ነው የሚቀድመው፣ አገልግሎት አይደለም የሚቀድመው። በቃ ይሄንን በተናገረብህ አፍህ አወጥተህ ሌላ ነገር ማውራት አይቻልም፣ አይፈቀድልህም። አንተን አይቼ እኔ ምን ልማር? ዮኒን ለምን ጌታን አስቀበለችው? ዮኒን ለምን ጌታን አገኘ? ከዛ ዮኒ ለምን ከእግዚአብሔር ቤት ወጣ? አንተን አይቶ ነው የወጣው። ዮኒ ከጌታ ቤት የወጣው አንተን አይቶ ነው። አንተን አይቶ ነው ከእግዚአብሔር ቤት ውስጥ የወጣው። ገና ብዙዎች ከጌታ ቤት ይወጣሉ። ሁሉም ሰው ይወጣል ከጌታ ቤት አንተን እያዩ። ምክንያቱም አንተ ትክክለኛ እግዚአብሔር ሰው። ኤርሞን የሚባለው ሰው እየገብቶ አፉን አሲዝ አይደል የምታስወጣው? አንተ መስማት እንኳን አትችልም እኮ። ኢየሱስ ጌታ ነው።